ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንደተለመደው ቪዲዮውን እስከ መጨረሻ ማየት ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ ናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። እና አሁን ቀጥታ ወደ ትምህርቱ እንዲያለን ማለት ነው። እንግዲህ እዚህ ጋር የምታያቸው የተለመዱ ሁልጊዜ የምንጠቀማቸው የእንግሊዝኛ ቃላቶች አሉ። በእነዚህ ቃላቶች ደግሞ አረፍተ ነገሮችን እየመሰረትን እንዴት በቀላል መንገድ ማንበብ መጻፍ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ። አሁን ወደ ትምህርቱ እንሂድ ማለት ነው። የመጀመሪያው ምን ይላል? ኤልኦን እንደማንበብ ነው። ኤልኦን እንደ ሎ ነው የምናነበው አይደለም፣ እንደ ላ ማንበብ። ቪኢን ቭ ለማንበብ ለአብ ላብ ላብ ማለት ምንድነው? ፍቅር ማለት ነው። ላብ ላብ እኛውስ ኤችኤ ሀ ለማንበብ ኤችኤ ሀ የሚል ድምፅ አለው። አርን ር ቲንት እዚህ ጋር ለምን አላነበብናትም? ኤ ለምን እንዳላነበብናት ልንገራችሁ። እዚህ ጋር ሁለት አናባቢዎች ናቸው ባለ ይመጡ ኤ እና ኤ። ስለዚህ ኤ ሳይለንት ነች የምትሆነው። ይሄኛው ካነበብ ነው ይሄኛው አናነብም ማለት ነው። ስለዚህ የመጀመሪያ አናባቢ ነው የምታነቡት። እንደዚህ ሁለት አናባቢ ባንድ ላይ ሲመጡባችሁ። ስለዚህ ሀርት 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 ማለት ምንድን ነው? ልብ ማለት ነው። ልብ ያ እዚህ ጋር ኤችዩን እንደማንበብ አለብን። እንደ ሀ ማንበብ ኤችዩን ሀ ጂን ግ ለማንበብ ህ አ ግ ሀግ ሀግ ማለት ምንድነው? ማቀፍ ማቀፍ። ለምሳሌ ሀግ ሚ ቀፈኝ ሀግ ማለት ምንድነው? ማቀፍ ማለት ነው። ያ እዚህ ጋር ቴን እንደ ት ማንበብ አርዩን እንደ ረ ማንበብ እንደ ረ ኢስን ስ ለማንበብ ቲን ት ት ረ ስ ት ትረስት 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 ማለት ምንድነው? ማመን ማመን። ለምሳሌ አይ ትረስት ዩ አምናለሁ ወይም ትረስት ሚ እመነኝ ለማለት ፈልጉ። ትረስት ማለት ማመን። ያ እዚህ ጋር ምን ይላል? ኬ ሲኤል እንደ ካ ነው ወይስ እንደ ኬ ነው የምናነበው? እንደምን ነው የምናነበው? እንደ ኬ ነው የምናነበው። ለምን? እዚህ ጋር ሁለት አናባቢዎች ነው ያሉ ኤ እና ኢ ሁለት ከሆኑ ስለዚህ ኤ ወይም ከኤ ጋር ሌላ አናባቢ ካለ ኤ የሚለው ድምፅ ራሱ እንግሊዝኛውን ኤ ብለን እንጠራለን ማለት ነው እንጂ እንደ አ እናነበውም። አሁን ለምሳሌ ይችኛዋ ኢ ባትኖር ኖሮ እንደ አ እናነበው ነበር፣ ካ ብለን እናነበው ነበር። እዚህ ጋር የምናነበው እንደ ኬ ነው የምናነበው፣ ምክንያቱም ሌላ አናባቢ ከጎኑ ስላለ። ኬር 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 ማለት ምንድነው? ጥንቃቄ መንከባከብ መንከባከብ ወይም ጥንቃቄ ለማለት ኬር እንላለን ማለት ነው። ያ እዚህ ጋር ምን ይላል? ኤስን እንደ ስ ማንበብ ኤም አይን ማይ ለማንበብ ኤስን እንደ ስ ኤም አይን። እዚህ ጋር አይ ራሱ እንግሊዝኛው አይ ብለን ነው የምንጠራው። ለምን? ሁለት ናቸው አናባቢዎች። ስለዚህ ሁለት ከሆኑ አይ አይ የሚል ድምፅ አለው። ስ ማ የ ል ስማይል 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 ማለት ነው ፈገግታ ማለት ነው። ፈገግታ ማለት ስማይል ማለት ነው። ስማይል ማለት ፈገግታ ማለት ነው። ስማይል ዩር ስማይል ኢዝ ጉድ ዩር ስማይል ኢዝ ግሬት። ፈገግታ ቆንጆ ነው ወይም ደስ ይላል ለማለት ፈልጉ። ያ ኤም አይን ሚ ኤም አይን ሚ ኤስን ስ ኤም አይን ሚ ኤስን ስ ሚስ ቀጥታ ሚስ ሚስ ማለት ምንድነው? መናፈቅ። ለምሳሌ አይ ሚስ ዩ ናፍቄያለሁ ወይም ናፍቄሻለሁ አይ ሚስ ዩ ትላላችሁ ማለት ያ እዚህ ጋር ዲን እንደ ድ ማንበብ አርኢን ሪ ለማንበብ ኤምን ም ድ ሬ ም እዚህ ጋር አሁን ኤን አላነበብም ምክንያቱም ነግሬያችኋለሁ። እዚህ ጋር ድ ሬ ም ድሪም ድሪም ማለት ምንድነው? ህልም ማለት ነው። ዱ ዩ ሃቭ ድሪም ድሪም ህልም አለህ ህልም አለሽ። ያ እዚህ ጋር ኤፍ ኦን ፎ አርን ር ኢል ኢ ቪ ኤን በ አርን ር ፎሬቨር 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 ማለት ምንድነው? ለዘላለም ለዘላለም ማለት ፎሬቨር ማለት ለዘላለም ማለት ነው። ያ አሁን ወደዚህኛው ማለፍ እንችላለን። ስለዚህ በዚህ መልኩ ቃላቶችን ማወቅ ተገቢ ነው። እነዚህ ቃላቶችን ካወቃችሁ በቀላሉ ምን ማድረግ ትችላላችሁ? አረፍተ ነገሮችን እየመሰረታችሁ የተለያዩ በቀላሉ መግለጽ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ እነዚህ ቃላቶችን ማወቅ አለባችሁ ማለት ነው። ቃላቶችን ካወቃችሁ ለመናገርም ሆነ የሆነ ነገር ለማውራት ይቀላችኋል ማለት ነው። ስለዚህ በዚህ መልኩ ተለማመዱ። አሁን ወደዚህኛው ምን ይላል? ይሄኛው አሁን በእነዚህ ሳንወጣ አረፍተ ነገሮችን መሰረት ነው ማለት ነው። ለምሳሌ ላቭ በሚለው ምን እንችላለን? አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ ኤል ኦ ላ ቪ ኢን ቭ ዋይ ኦ ዩ ዩ አይ ላቭ ዩ አይ ላቭ ዩ ወድሃለሁ ወይም ወድሻለሁ። ያ እዚህ ጋር ዋይ ኦ ዩን አሁን ዩ ብለን አነበብን። ዩ ኤን አ አርን ር አር ዩ አር ኢ መጨረሻ ስትመጣ አትነበብ ብያችኋለሁ። ዩ አር አለን ዩ አር ኤ ኤም ዋይ ማይ ኤች ኤ ሀ አርን ር ቲንት ህ አርት ሀርት ዩ አር ማይ ሀርት ምን በሚለው ሀርት በሚለው ልብ በሚለው ለምሳሌ ዩ አር ማይ ሀርት አንተ የኔ ልብ ነህ ልቤ ነሽ ስንል ዩ አር ማይ ሀርት አንተ የኔ ልብ ነህ ወይም ልቤ ነሽ። ያ ኤች ዩን እንደ አሁን ደግሞ ሀግ ማቀፍ በሚለው ለምሳሌ በቀላሉ ኤች ዩን ሀ ብላችሁ ማንበብ ሀ ጅንግ ሀግ
ሀግ ኤምኢን ምን ይላችሁ ማለት ሀግሚ ሀግሚ እቀፈኝ ስንል ሀግሚ እንላለን ማለት ሀግሚ ሀግ ማለት ማቀፍ ሚ ማለት ደግሞ እኔ ስለዚህ ሀግሚ ዩ አር እቀፈኝ ወይም ይቀፍኝ ያስ እዚህ ጋርስ አይን አይ ቲ እንደ ት አርዩን ረ ኤስን ስ ቲን ት ትረስት ዋይ ኦዩን ዩ ትረስት ምንድነው ብያችኋለሁ እዚህ ጋር ማመን ለምሳሌ አምንሃለሁ ስትሉ አይ ትረስት ዩ አይ ስትሉ እኔ ትረስት ማለት ማመን ዩ ማለት እኔ አንተ ወይም አንቺ ስለዚህ አይ ትረስት ዩ ስትሉ ምንድነው አምንሃለሁ ወይም አምንሻለሁ እያላችሁ ነው ማለት ነው ወይም እመነኝ የምትሉ ደግሞ ትረስት ሚ በይወታ ማነው ተካተው እቺን አይን ታጠፉና ትረስት ሚ ካላችሁ እመነኝ እኔን እመነኝ እያላችሁ ወይም እመኝኝ ትረስት ዩ አይ ትረስት ዩ ካላችሁ ደግሞ አምንሃለሁ አምንሻለሁ እያላችሁ ነው ማለት ነው ያ ኬር በሚለው ኬር ምንድነው ብያችሁ ጥንቃቄ ምንድነው ወይም መንከባከብ ማለት ስለዚህ አይ አለን ሲኤኬ አርን አይ ኬር ኤል አም ቢኦን ባ ዳብሊውን ው ይቅርታ ዩን ው ሚል ድምጽ አለው እዚህ ጋር ቲንት አባውት ዋይ ኦ ዩን ዩ ለማንበብ አይ ኬር አባውት ዩ ምን ማለት ነው አስብልሃለሁ ወይም እጨነቅልሻለሁ ለማስፈልጉ አይ ኬር አባውት ዩ አይ ኬር ምንድነው ጥንቃቄ ወይም መንከባከብ ማሰብ አይ ኬር ስትሉ አባውት ማለት ስለማ ዩ ማለት አንተ ወይም አንቺ ነው ስለ አንተ ወይም ስለ አንቺ አይ ኬር አባውት ዩ ወይም ስለ አንተ አስባለሁ ስለ አንቺ አስባለሁ አስብልሃለሁ አስብልሻለሁ እጨነቅልሃለሁ ወይም እጨነቅልሻለሁ ለማለት አይ ኬር አባውት ዩ ማለት ይችላልላችሁ ማለት ነው ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ ዩ አር ማይ ፎሬቨር ፎሬቨር የሚለው እዚህ ጋር ምንድነው ለዘላለም ብዬ ጽፌላችኋለሁ ማለት ስለዚህ እቺን ብቻ ማወቅ ነው እቺን ኮሜንቶች ላይ ጻፉልኝ ማለት ነው በአማርኛ ስለዚህ በዚህ መልኩ እነዚህ ቃላቶችን ካወቃችሁ በቀላሉ አረፍተ ነገሮችን እየመሰረታችሁ በቀላሉ ሐሳባችሁን መግለጽ እንደምትችሉ ምንም አልጠራጠርም ማለት ስለዚህ ከእናንተ የሚጠበቀው ምንድነው የምንለቃቸው ቪዲዮዎች በደንብ ማየት ከዛ እናንተ ልምምድ ፕራክቲስ ያስፈልጋል እንግሊዘኛ ለመልመድ ድፍረትና ፕራክቲስ ልምምድ በደንብ ያስፈልጋል ማለት ስለዚህ እናንተም በዚህ መልኩ ከተለማመዳችሁ በአጭር ቀን ውስጥ እንግሊዘኛችሁ ጥሩ ይሆናል ማለት ነው ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን ግን ከዛ በፊት ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር ቴሌግራም ላይ ዋትስአፕ ላይ እንዲሁም ኢሞ ላይ አናግሩኝና መማር መከታተል ይችላልላችሁ ማለት ነው ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን ቀጣይ በሌላ ትምህርት እስከምንገናኝ ሰላም ሁኑልኝ ሰላማችሁ ብዙ ይበል ቻው